አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች ወይ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው አገዛዝ በአማራ ክልል የሚፈጽማቸውን የድሮን ድብደባዎችን ቀጥሏል። የጦር አዛዡ በየግንባሩ እየተገኙ ጠላቶች ተቀናጅተው ሊወጉን እየተዘጋጁ ነው የሚል ቅስቀሳዎችንም አድርጓል። አመራሩ ደግሞ ፋኖ ሸኔና ወያኔ ላይ አልተኩሳለን ብለው አማረዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። የአብይ አህመድ አማካሪ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልን የትግራይ የመከራ አቀናባሪ ሲሉ ገልጸዋቸዋል። የህወሓቱ ከፍተኛ አመራር ደግሞ ለአብይ አህመድ ያደሩ ያሏቸውን የትግራይ የቀድሞ አመራሮችን የስነ ልቦና ችግር ተጠያቂዎች ሲሉ ገልጸዋቸዋል። ከነዚህ የብልጽግናው ፕሬዝዳንት አገልጋዮች አንዱ አብርሃም በላይ በበኩላቸው ስለ ፌደራል መንግስቱ የትግራይ ውስጥ ጣልቃ ገብነት ስብሰባ ጠርተው ማነጋገራቸው ተሰምቷል። ወደ እናንተ ይደርሳል። የብልጽግና የምርጫ እጩ ተወዳዳሪ ተከሰሰም። በሌላ በኩል ርዕሰ መስተዳድሩ ለምርጫ ቅስቀሳቸው ሲሉ ሆስፒታሉን ማዘጋታቸው ታውቋል። ያገዛዙ የምርጫ ድግስ በበርካታ አስገራሚ ጉዳዮች ታጅቦም እንደቀጠለ ነው። ይህንንም እንመለከታለን። መጽሔቱ ጠቅላይ ሚኒስትር አብይ አህመድ አጣብቂኝ ውስጥ ገብተዋል ብሏል። በሱዳን ድንበር እየተደረገ ያለውን ወታደራዊ ስምሪት፣ የትግራይ የአማራና የኦሮሚያ ክልሎችን ሁኔታ እንደዚሁም የዶናልድ ትራምፕ ኤርትራ ላይ ውሳኔን ደግሞ በምክንያትነት አቅርቧል። ይህ በእንዲህ እንዳለ መነሻቸውን የተባበሩት አረብ ኤሚሬቶች ያደረጉ ወታደራዊ ተሽከርካሪዎች በቤንሻንጉል ጉሙዝ ክልል ዋርዛፒ መራገፋቸው ታውቋል። ተጨማሪውን አዘጋጅተናል። በአዲስ አበባ ነጻ እርምጃ የተወሰደበት ወጣት ጉዳይ መነጋገሪያ ሆኖ ቀጥሏል። ፖለቲከኛው ጀዋር መሐመድ ስርዓት አልበኝነት ወደ አዲስ አበባ እየገባ ስለመሆኑ ማሳያ ብለውታል። ፓርቲው ደግሞ ግድያና ዝርፊያ ስርዓታዊ እንጂ ተናጥላዊ አይደለም ብሏል። እንመለከተዋለን። ኢራን በነዳጅ ጫኝ መርከቦች ላይ እየተፈጸሙ ላሉ ጥቃቶች አሜሪካን አስጠነቀቀች። እስራኤል ደግሞ በሊባኖስ የምታከናውነው ድብደባ መቀጠሏ ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። የብልጽግናው አገዛዝ በአማራ ክልል የሚፈጽማቸውን የድሮን ድብደባዎችን ቀጥሏል። የጦር አዛዡ በየግንባሩ እየተገኙ ጠላቶች ተቀናጅተው ሊወጉን እየተዘጋጁ ነው የሚል ቅስቀሳንም አድርገዋል። አመራሩ ደግሞ ፋኖ ሸኔና ወያኔ ላይ አልተኩሳለን ብለው አማረዋል። አገዛዙ የጎንዮሽ ግጭትን ለመፍጠር የሚያደርገው ጥረት በአደባባይ የሚገልጸው ነው። በሀገር ውስጥ ብልጽግናን የሚፋለሙትን ኃይሎች እርስ በራሳቸው ይዋጉለት ዘንድ በተደጋጋሚ ሲቀሰቅስም ቆይቷል። ይሁን እንጂ እነዚህ ኃይሎች ወደ እርስ በርስ ግጭት አለመግባት ታቸውን ተከትሎም ስለምን አልተዋጉም በሚል ሲጠይቅም ነው የሚታወሰው። ከሰሞኑ የተናገሩት የኦህዴድ ብልጽግና የአማራ ክልል ተላላኪም ፋኖ ሸኔና ወያኔ ላይ አልተኩሳለን ብለው ሲያማረሩ ተደምጧል። አንድ ቀንም ከኦነግ ሸኔ ጋር ተጋጭቶ አያውቅም። አንድ ቀንም ከህወሓት ጋር ተጋጭቶ አያውቅም። ከህወሓት ጋር አብሮ ሲሰራ ነው የሚታየው። ከህወሓት ጋር ሲወግን ነው የሚታየው። ከኒሹ ማስቀድሞም ሌሎች የክልሉ የብልጽግና ሹማምንት በትግራይና አማራ ክልል ታጣቂዎች መካከል ደም መፋሰስ ሲፈጠር ዘንድ ጠይቀው ሳይሆን ቀርቶ እንዲህ ሲናገሩ ይታወቃሉ። የዚህ ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይል ነው። ዋና ተጠያቂው በትግራይ ጽንፈኛ ኃይል መቼውንም ቢሆን ምረት እንዳይኖራችሁ። እዚህ ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያለው። እናንተ ምስክሮች ናችሁ። ዋጃ ስትሄዱ ታያላችሁ፣ አለማጣ ስትሄዱ ታያላችሁ። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱ። የዚህ አገዛዝ ሲቪል አመራሮች ብቻ ሳይሆን ወታደራዊ አዛዦችም ፋኖ ከኦሮሞ ነጻነት ጦር ጋር በቅንጅት ነው የሚሰራው እያሉ የተፋላሚዎቻቸውን በጋራ መስራት የተወገዘ አድርገው ሲያቀርቡ እንደነበር የሚታወስ ነው። የሰሜን ምዕራብ አዛዡ ሌተናንት ጀነራል ብርሃኑ በቀለም ከነዚህ ውስጥ የሚጠቀሱ ይሆናሉ። እዚህ የምትሉት ቡድን እዚህ ያለው ቡድን ሸኔን እየደገፈ ነው። ሸኔን እየደገፈ ነው ያለው። በምንድን ነው የሚደግፈው? እዚህ እኛም ቢዚ አድርጎናል። የተወሰነ ኃይል እዚህ ጋር ቢዚ የሚሆነውን ኃይል እዛ ልከ በአጭር ጊዜ መስራት እድሉን ይሰጠን ነበር በሰላምን ቢዚ ስላለ። ስለዚህ ስም ነው የሚለያዩት። ያም ሌላ ጽንፈኛ፣ ይሄኛውም ሌላ ጽንፈኛ፣ ያም አገር አፍራሽ፣ ይሄኛውም አገር አፍራሽ።
ግን ይደጋገፋሉ። ተነጋግሮ ሳይነጋገሩ በግብራቸው እየተደጋገፉ ነው ያለው። ከሰሞኑ ከደቡብ እዝም ከሰሜን ምዕራብ እዝም ከዛም እስከ ምዕራብ እዝ ድረስ ግንባር ላይ የተገኙትና ቅስቀሳ ሲያደርጉ የሰነበቱት የአማራ ክልል የጦርነት ፕሮጀክት ወታደራዊ ኮማንድ ሰብሳቢ የሆኑት ጀነራል አበባው ታደሰም ጠላቶች ተቀናጅተው እየመጡብን ነው፣ እኛም ተዘጋጅተናል ንግግሮች ነው ሲያደርጉ የተደመጡት። እነዚህ የሲቪልና ወታደራዊ አመራሮች ጦራቸውን አዝምተው በተለይም በአማራ ህዝብ ላይ ከሚያደርሱት ጥፋት ባሻገርም ተፋላሚ ኃይሎች እርስ በርስ ተዋግተው ኢትዮጵያውያን ይጠፉ ዘንድ ነው ምኞታቸው። ይህን የሚያደርጉት ደግሞ በድሮን የታገዘው ውጊያቸው ጎን ለጎን ነው። ትናንት በሰሜን ወሎ ዞን አይና ቡግናም ሀርቤይ በተባለ ቦታ ላይ በአንድ መኖሪያ ቤት ላይ የተፈጸመ የድሮን ድብደባም ለአብነት የሚጠቀስ ሲሆን ይህ በምግብ ቤት ላይ የደረሰው ጥቃት በቁጥር ያልታወቁ ዜጎችን ለሞትና ለጉዳት ዳርጓል። በክልሉ የሚፈጸሙ ጥቃቶች የከባድ መሳሪያ ጭምርም ናቸው። በሰሜን ወሎ ዞን ለክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን የቆቦ መንደፈራ ጉብኝት ሲባል በቀጠናው የተለያዩ ቦታዎች ላይ እነዚህ የከባድ መሳሪያ ድብደባዎች ተፈጽሟል። ከኡርጌሳ እስከ መርሳ ባሉ አካባቢዎችም ተመዝግቧል። የፋኖ ኃይሎች ደግሞ በወሎ ቀጠና አምባሰል ዳቅነስ በተባለ አካባቢም ጠንካራ ውጊያ መደረጉን፣ በጎጃም ቀጠና ከየትመን ወደ ቢቸና በመጓዝ ላይ የነበረ የመንግስት ኃይል ላይም የደፈጣ ጥቃት መድረሱን ይገልጻሉ። የአብይ አህመድ አማካሪ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልን የትግራይ የመከራ አቀናባሪ ሲሉ ገልጸዋቸዋል። የህወሓቱ ከፍተኛ አመራር ደግሞ ለአብይ ያደሩ ያሏቸውን የትግራይ የቀድሞ አመራሮችን የስነ ልቦና ችግር ተጠቂዎች ብለዋቸዋል። ከነዚህ የብልጽግናው ፕሬዚደንት አገልጋዮች አንዱ አብርሃም በላይ ደግሞም ስለ ፌደራል መንግስቱ የትግራይ ውስጥ ጣልቃ ገብነት ስብሰባ ጠርተው ማነጋገራቸው ተሰምቷል። ከሰሞኑ በትግራይ ክልል እየተስተዋሉ የሚገኙ ሁነቶች የነበረውን ክስተት ከመቀየራቸው ባሻ ገር በውስጥና በዓለም አቀፉ ማህበረሰብ ዘንድም በትኩረት የሚታዩ ሆኗል። ከተለያዩ ወገኖች በኩል የሚሰጡ ምላሾችም እንደቀጠሉ ናቸው። የቀድሞ የጊዜ አስተዳደሩ ፕሬዝዳንትና የወቅቱ የአብይ አህመድ አማካሪ ጌታቸው ረዳም ህወሓት አሁን የያዘው መንገድ የግዴለሽነት ቁማር ነው ብለውታል። ህወሓት ከኤርትራ መንግስትና ከሌሎችም የሀገር ውስጥ ቡድኖች ጋር ስልታዊ አጋርነት ፈጥሮ በሰራው ስሌትም የልብ ልብ ተሰምቶታል የሚሉት አማካሪው ከፌደራል መንግስቱ ጋር ውጥረቶችን በማባባስ የፈለግኩትን አገኛለሁ የሚል አደገኛ ስሌትን ይዟል በማለትም አፍሪካ ሪፖርት ላይ ጽፏል። በደብረ ጽዮን ገብረ ሚካኤል የሚመራው ቡድን የወሰደውን እርምጃ ክልሉን ከፌደራል መንግስቱ ጋር በቀጥታ ወደ ግጭት የሚያስገባና የፕሪቶሪያው ስምምነትን የሚጥስ አደገኛ አካሄድ ነው በማለትም ጠቅሷል። የህወሓቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል ትግራይን ከመምራት ይልቅ የመከራው አቀናባሪ ሆኗል የሚሉት የብልጽግናው ፕሬዝደንት አማካሪም ከ2013 ጦርነት መጀመር በፊት ዲፕሎማሲያዊ ጥንቃቄ ማድረግ ሲገባቸው ህዝቡን በባዶ ፉከራ ወደ ጦርነት አስገብተዋል በማለትም ወንጅሏል። በዚህም ሳቢያ በመቶ ሺዎች ሞተዋል፣ ሚሊዮኖችም ተፈናቅሏል ይሉና ለዚህ ስትራቴጂካዊ ስህተት ማንም ኃላፊነት አለመውሰዱና ህወሓትም ምንም አይነት የጸጸት ስሜት እንዳላሳየ ይጠቅሳሉ። እንዲያም ሆኖ አቶ ጌታቸው ረዳ የሚያማክሯቸው አብይ አህመድን ጄኖሳይድ የተፈጸመበትን ጦርነት እንደመሩ በሚገልጽ አኳን አልጀዚራ ላይ ከወራት በፊት እንዲሁም ምክትል ሊቀመንበር የነበሩበት ህወሓት ስትራቴጂክ የአመራር ውድቀት አጋጥሞኛል ያለው ደግሞ ከዓመት በፊት መሆኑ የሚታወስ ነው። አቶ ጌታቸው ሀተታቸውን ቀጥለው አሁን ላይ የህወሓት አመራር የኤርትራ መንግስትን ጨምሮም ከተለያዩ የሀገር ውስጥና የውጭ ኃይሎች ጋር ታክቲካል ጥምረት እየፈጠረ መሆኑን ገልጸው ይህ አካሄድ ሌላ ጥፋትና ሞትን የሚያስከትል አደገኛ ቅዠት ነው ይላሉ። ከዚህ ጋር በተያያዘ ማብራሪያ ያሰፈሩት የህወሓት ምክትል ሊቀመንበር አማኑኤል አሰፋ ደግሞም ወደ አዲስ አበባ ተጉዘው ለብልጽግና ወይንም ከብልጽግና ጋር የሚሰሩ ያሏቸውን የትግራይ የቀድሞ አመራሮችን ከስነ ልቦና ችግር ጋር አያይዞ አቅርቧል። የስቶክሆልም ሲንድሮም ጥግ እያሳዩ ነው ባሉበት ጽሁፋቸው እነዚህ ሰዎች አብይ ጄኖሳይድ አልፈጽምም፣ ህዝቡ አሳስቶን ወደ ጦርነት ገባን፣ ተፈናቃዮች ወደ ቤታቸው እንዳይመለሱ ብልጽግና አልከለከለም፣ ህወሓትና የትግራይ ሰራዊት ካልጠፋ የሚመለስ ተፈናቃይ አሊያም ግዛት የለም ወዘተ እያሉ እየተናገሩ ነውም ብለዋቸዋል። እሳቸው ስቶክሆልም ሲንድሮም ሲሉ የጠቀሱት በታሪክ በፈረንጆቹ 1973 በአንድ ባንክ ውስጥ በስዊድን አጋቾች ሰዎችን አግተው ለ6 ቀናት ካቆዩዋቸው በኋላ የታገቱት ሰዎች ሲለቀቁ አጋሾቻቸውን እየተከላከሉ እነሱ አላጠፉም ያሉበትን ከስነ ልቦና ጋር የተያያዘ ጉዳይን ለማስታወስም ነው። ይህ በእንዲህ እንዳለ በጦርነቱ ዋዜማ ከዚህ በፊት በተደጋጋሚ እንዳደረገው ሁሉም የብልጽግናው አገዛዝ ሚኒስትር የሆኑት አብርሃም በላይ በአዲስ አበባ ከትግራይ ተወላጆች ጋር ስብሰባ ማድረጋቸው ተዘግቧል። በዚህ መድረክ ላይም በትግራይ የተፈጠረው አሁናዊ ውጥረት፣ የፌደራል መንግስቱ የድንበር አካባቢዎች ላይ የሚኖረው ጣልቃ ገብነት፣ ስለ አየር ጥቃቶች ጭምር እየተነሳ ውይይት ስለመደረጉም ነው የተሰማው።
መጽሔቱ ጠቅላይ ሚኒስትር አብይ አህመድ አጣብቅኝ ውስጥ ገብተዋል ብሏል። በሱዳን ድንበር እየተደረገ ያለውን ወታደራዊ ስምሪት፣ የትግራይ የአማራና ኦሮሚያ ክልሎች ሁኔታም እንደዚሁም የዶናልድ ትራምፕ ኤርትራ ላይ ውሳኔን ደግሞ በምክንያትነት አቅርቧል። ይህ በእንዲህ እንዳለ መነሻቸውን የተባበሩት አረብ ኤሚሬቶች ያደረጉ ወታደራዊ ተሽከርካሪዎች በቤንሻንጉል ጉሙዝ ክልል ዋርዛፒ መራገፋቸው ታውቋል። የተባበሩት አረብ ኤሚሬቶች ጉዳይ ፈጻሚ የሆነው የአብይ አህመድ መንግስት ኢትዮጵያውያንን ህይወታቸውን፣ ሉዓላዊነታቸውና ሀገራቸውን ለመሐመድ ቢን ዛይድ ሲባል እንዲሰዋ በሚያደርግበት በዚህ ወቅት ወታደራዊ ትጥቆችን ወደ ቤንሻንጉል ጉሙዝ ማጓጓዙን ቀጥሏል። መነሻቸውን የተባበሩት አረብ ኤሚሬቶች ያደረጉ በበርበራ ወደ ቤተ ጓጓዙ ወታደራዊ ፒክአፕ መኪኖች ባሳለፍነው ሰኞ ቤንሻንጉል ጉሙዝ መድረሳቸውም ታውቋል። በክልሉ ዋርዛፒ ቀበሌ የደረሱት ተሽከርካሪዎች በመከላከያ አጓጓዥነት የደረሱ ስለመሆናቸውም ተገልጿል። እያንዳንዳቸው 20 መኪኖችን የሚጭኑ 8 ተሽከርካሪዎች ከበርበራ በአዲስ አበባ በኩል አድርገው የሱዳን አማጺ ኃይል የጀነራል ሐሚቲ ጦር ወደሚገኝበት ዋርዛፒ ቀበሌ ኩርሙክ አካባቢ ሲደርሱም በቦታው የሚገኘው ሰራዊት ርክክብ አድርጓል ተብሏል። በሺህ የሚቆጠር የአርኤስኤፍ ታጣቂ ኃይል በኢትዮጵያ ኩርሙክ ውስጥ ከሰፈረ ሳምንታት ተቆጠረ የሚሉት ምንጮቹም ከዚህ በፊትም ከተባበሩት አረብ ኤሚሬቶች የተላከለትን ወታደራዊ ተሽከርካሪም ከኢትዮጵያ መከላከያ ኃይል መቀበሉን ገልጿል። 2000 የሚደርሱ መኪኖች ለዚሁ ታጣቂ ኃይል ተገዝተው እስካሁን መጓጓዛቸውን ቀጥሏል። ይህ የሚደረገው በመከላከያ ሰራዊቱ ስም ነው የሚሉት እነዚሁ የመከላከያ ውስጥ አዋቂዎች አርኤስኤፍ እስካሁን ከተቀበላቸው ውስጥ ቀላል የማይባሉት በጥቃቶች ወድመዋል ሲሉም ነው የገለጹት። ባለፉት ሳምንታት በተካሄዱ ተከታታይ ውጊያዎችም የሱዳን ጦር 100 የሚሆኑትን ማርኩም 74 መኪኖችን ደግሞ አውድሟል ሲሉም አሳውቋል። አፍሪካን ኮንፊደንሻል የተሰኘው መጽሔት ደግሞም ይህንን በኢትዮጵያና ሱዳን ድንበር አካባቢ እየተስተዋለ ያለውን ወታደራዊ ውጥረትን መነሻ አድርጎም በትግራይ አሁን ያለውን ሁኔታም አስቀምጦም ዶናልድ ትራምፕ የኤርትራን ማዕቀቦች ለማንሳት መወሰናቸውን አክሎም በአማራና ኦሮሚያ ክልሎች የቀጠሉትን ውጊያዎችንም ጨምሮም ጠቅላይ ሚኒስትር አብይ አህመድ አጣብቂኝ ውስጥ ናቸው ሲል ሀተታውን አቅርቧል። በእንዲህ ያለው ሁኔታ ውስጥ በሳምንታት ልዩነት ውስጥ ምርጫ አካሂዳለሁ ብለው እየተንቀሳቀሱ መሆኑንም ጠቅሶም የጉዳዩን ውስብስብነት አብራርቷል። ብሉምበርግ ከትናንት በስቲያም የሱዳን መንግስት በአዲስ አበባና በአቡዳቢ መንግስታት ትብብርም በካርቱም ኤርፖርት የድሮን ጥቃት ተፈጽሟል በሚል ከገለጸ በኋላም በሁለቱ ሀገራት ድንበር ተጨማሪ ሰራዊቱ እንደተሰማራና እንደዚሁም የአየር መከላከያ ሲስተምም እየተዘጋጀ ስለመሆኑ መዘገቡ የሚታወስ ነው። የብልጽግና የምርጫ እጩ ተወዳዳሪ ተከሰሰም። በሌላ በኩል ርዕሰ መስተዳድሩ ለምርጫ ቅስቀሳቸው ሲሉ ሆስፒታሉን ማዘጋታቸው ታውቋል። የአገዛዙ የምርጫ ድግስ በበርካታ አስገራሚ ጉዳዮች ታጅቦ እንደቀጠለ ነው። ከሰሞኑ የሰብአዊ መብቶች ኮሚሽን የምርጫ ጣቢያዎች በመጠጥ ቤት፣ በመከላከያ ካምፕና በፖሊስ ጣቢያ መከፈታቸውን ይፋ አድርጓል። ሌላኛው መንግስታዊ ተቋም ፖሊቴክኒክ ኮሌጅም ተማሪና መምህራኑ በቤተሰቦቻቸውና በሚያውቋቸው ሰዎችም 77 የምርጫ ካርድ እንዲወስዱ ከመገደዳቸው ባሻገርም ለሰልፍ አንወጣም ያሉት ደግሞ በደህንነት ሰዎች ታፍኖ መወሰዳቸውን ማሳወቁም አይዘነጋም። የብልጽግናው ሰዎች ነዳጅ በሰልፍ እያስቀዱ ተሽከርካሪዎችን ሰልፍ ያስወጡበት ሁነት፣ የፓርላማ ተመራጮች ተለይተው ያለቁበት ሂደት ከሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል የሚገኙበታል። ትናንት ደግሞ በሶማሌ ክልል ርዕሰ መስተዳድሩ ሙስጠፋ መሐመድ በሚወዳደሩባት ደግሃቡር ከተማ ለሚከናወነው የምርጫ ቅስቀሳ ወደ ከተማ የሚገቡና የሚወጡ ተሽከርካሪዎችን በሙሉ እንዲታገዱ ማድረጋቸው ታውቋል። ጽኑ ሕክምና አገልግሎት ጭምር ይሰጡ የነበሩ የከተማ የሆስፒታል ሰራተኞችም ስራቸውን አቋርጠው ከነጋውናቸው አደባባይ ወጥተው ድጋፋቸውን እንዲገልጹላቸው ጭምር ማስገደዳቸውም ነው የተሰማው። እነዚህ የሆስፒታሉ የሕክምና ሰራተኞች የሕክምና ማዕከሉን ወና አድርገው ለብልጽግናው የድጋፍ ሰልፍ እንዲወጡ በመደረጋቸው ሳቢያም በታካሚዎች ላይ የደረሰ ጉዳትን በተመለከተ ግን የታወቀ ነገር የለም። ይህ በእንዲህ እንዳለ የብልጽግናው አገዛዝ እጩ ያደረገው የሙዚቃ አቀናባሪ ካሙዙ ካሳ መከሰሱ ተሰምቷል። ከ30 በላይ አርቲስቶች በግለሰቡና በድርጅቱ ሻኩራ ፕሮዳክሽን ላይ የ30.8 ሚሊዮን ብር ክስ መመስረታቸውን የዘገበው ሪፖርተር ነው። ፓርላማው የብልጽግና ባለስልጣናትና አገልጋይ አርቲስቶቹም 98 ቢሊዮን ብር በላይ ከህዝብ ዘርፏል የሚል ሪፖርትን በሚያዳምጥበት ተመሳሳይ ሰሞን ይህ አርቲስትን በሚሊዮኖች ሊፈጸም የነበረ ክፍያን አልፈጽምም በሚል በፍርድ ቤት ክስ ቀርቦበታል። ጉዳዩን
ጉዳዩን የተመለከተው ፍርድ ቤት በካሙዙ ካሳና በሻኩራ ፕሮዳክሽን የባንክ ሂሳቦች ላይ ለ20 ቀናት የሚቆይ እግድ ትዕዛዝ አስተላልፏል። እንደ ኢትዮጵያ ንግድ ባንክ፣ አቢሲኒያ፣ አዋሽና የኦሮሚያ ህብረት ስራ ባንክ ያሉ ተቋማት በካሙዙ ስም ያለ ማንኛውንም ንብረትና ገንዘብ እንዳያንቀሳቅሱ ታዘዋል። የሙዚቃ አቀናባሪው ግን ይህ ዘገባ እስከተጠናቀረበት ጊዜ ድረስ እንዳልታሰረም ተዘግቧል። በአዲስ አበባ ነጻ እርምጃ የተወሰደበት ወጣት ጉዳይ መነጋገሪያነቱ ቀጥሏል። ፖለቲከኛው ጀዋር መሐመድ ስርዓት አልበኝነት ወደ ርዕሰ መዲኗ እየገባ ስለመሆኑ ማሳያ ብለውታል። ፓርቲው ደግሞ ግድያና ዝርፊያ ስርዓታዊ እንጂ ተናጥላዊ አይደሉም ብሏል። ትብብር ለኢትዮጵያ አንድነት በአዲስ አበባ ከተማ ሽሮ ሜዳ አካባቢ ነዋሪ በነበረው ወጣት ተገኝ ባልቻ ላይ የተፈጸመው ግድያም ባወገዘበት መግለጫው ይህን ድርጊት ተራና ተናጥላዊ ወንጀል ሳይሆን በከተማ ነዋሪዎች ላይ እየተፈጸመ ያለ ስርዓታዊ ግድያና ዝርፊያ አካል አድርጎ እንደሚመለከቱ አሳውቋል። በአካባቢው ማህበረሰብ ዘንድ እጅግ ተወዳጅ ሰው አክባሪና በሽመና ስራው ትጉህ እንደነበር የተነገረለት ወጣት ተገኝ ህይወቱን ከማጣቱ በፊት በከተማዋ የኮሪደር ልማት በሚል ስያሜ እየተካሄደ ባለው የፈረሳ ዘመቻ ሳቢያ የህይወት መስቀልቅል ውስጥ ገብቶ እንደነበር መግለጫው ያስረዳል። የስራ ቦታውንና የነገ ተስፋውን የተነጠቀው ይህ ወጣት በመጨረሻ መሸፋፈን ሳያስፈልግ በአደባባይ ህይወቱን ሊያጣ መቻሉን መግለጫው አመልክቷል። ትብብር ለኢትዮጵያ አንድነት ይህንን አሳዛኝ ክስተት የአንድ ግለሰብ ዕጣ ፈንታ ብቻ አድርጎ እንደማይመለከተው ጠቁሞም ይልቁንም ጥቃቱና ግፉ በመላው የአዲስ አበባ ወጣቶች ላይ የተሰነዘረ መሆኑንም ገልጿል። ገዢው የብልጽግና ፓርቲ በስልጣን ላይ እስካለ ድረስ የጥቃቱ አይነትና ጊዜ ቢለያይም እንዲህ አይነቱ መራራ እውነት በሌሎችም ላይ መቀጠሉ እንደማይቀርም አክሎ አስጠንቅቋል። ፖለቲከኛው አቶ ጀዋር መሐመድ በበኩላቸው በሽሮ ሜዳ አንድ ወጣት በፖሊስ መረሸኑን ተከትሎ የፈነዳው የህዝብ ቁጣም ሁለት ነገሮችን ይጠቁማል ይላሉ። በቀዳሚነት በክልሎች የተንሰራፈው የጸጥታ አካላት ስርዓት አልበኝነት ወደ መዲናው አዲስ አበባ እየገባ መሆኑ ነው ብለው በኦሮሚያ ዞኖች ፖሊስ፣ ሚሊሻ፣ መከላከያና የካቢኔ ሰዎች እንዳሻቸው በጠራራ ፀሐይ ህዝብ ፊት መረሸን የቀን ተቀን ተግባራቸው ከሆነ ሰነባብቷል ሲሉ አንስቷል። ህዝቡም ተላምዶት ሰው ሲገደል ጥያቄውን ለምን ገደላችሁ ሳይሆን እባካችሁ ሬሳውን ስጡንና እንቅበረው፣ ጅብ አታስበሉብን የሚል ተማጽኖ ነው የሚሉት ፖለቲከኛው እናም በየዞኑ ያላንዳች ከልካይና ተጠያቂነት መግደልን የተለማመደ የጸጥታ ኃይል ውሎ አድሮ መረሸንን አሁን ወደ ዋና ከተማ ቢያመጣ አያስገርምም በማለትም ያክላሉ። በሁለተኛነት ግድያውን ተከትሎ በቅርብ ዓመታት ያላየነው አይነት የህዝብ ቁጣ መፈንዳቱ ደግሞ ግድያውን ከመቃወም ባለፈ ህዝቡ ውስጥ እየተብሰለሰለ ያለ ከፍተኛ ብሶት መኖሩን ይጠቁማል። ህዝቡ በኑሮ ውድነት፣ በመንግስት አካላት ቅጥ ያጣ ብዝበዛ ወዘተም ድርብርብ መከራ ውስጥ ተዘፍቆ ቆሽቶ አሯል። አሁን ያየነው ያልተጠበቀና ያልታቀደ ስሜታዊ የሆኑ የተቃውሞ ትዕይንትም ለአገዛዙና ለለውጥ ፈላጊ ኃይሎች ጠበቅ ያለ መልእክትን አስተላልፏል። ያንን መልእክት በትክክል ተረድቶ የሚመጥን ስልት የቀየሰ ወገን ተጠቃሚ ይሆናል ነው ያሉት። ኢራን በነዳጅ ጫኝ መርከቦች ላይ የተፈጸሙ ላሉ ጥቃቶች አሜሪካን አስጠነቀቀች። እስራኤል ደግሞ በሊባኖስ የምታካሄደውን ድብደባ መቀጠሏ ተሰምቷል። የአሜሪካና የኢራን የተኩስ አቁም ስምምነት አሁንም እንዳለ ነው። ነገር ግን በነዳጅ ጫኝ ታንከሮች ላይ በሆርሙዝ ወሽመጥ ጥቃቶች እየተፈጸሙብኝ ነው ስትል ያሳወቀችው ኢራን ይህ ደግሞ ሊቀጥል አይችልም በሚል አሜሪካን አስጠንቅቃለች። ዋሽንግተን የተኩስ አቁም ስምምነቱን በተደጋጋሚ መጣሷም ለዲፕሎማሲያዊ መፍትሄ ያላትን ቁርጠኝነት ጥርጣሬ ውስጥ መክተቱንም ቴህራን አሳውቃለች። የውጭ ጉዳይ ሚኒስትሩ አባስ አራግቺም አሜሪካ ከሰሞኑ በፋርስ ባህረ ሰላጤ አካባቢም የጀብድ እንቅስቃሴ ማድረጓን ጠቅሷል። ከፍተኛ የአሜሪካ ባለስልጣናት ጸያፍና ስድብ ንግግሮች ማድረጋቸውን በማንሳትም ከሷል። እንዲያም ሆኖ የሁለቱ ሀገራት የተኩስ አቁም ስምምነት አሁንም ባለበት ነው። ነገር ግን የእስራኤል የሊባኖስ ዘመቻ ተባብሶ ቀጥሏል። የአየር ድብደባው ማይሏል። በደቡባዊ ሊባኖስ ትናንት ምሽት በተፈጸመ የእስራኤል የአየር ጥቃትም በደርዘን የሚቆጠሩ ሰዎች መገደላቸውን የሊባኖስ ባለስልጣናት አሳውቋል። እስራኤል ሄዝቦላ ባስወነጨፈው ፈንጂ የጫነ ድሮን 3 ወታደሮቿ መቁሰላቸውንም አረጋግጣለች። በአሜሪካ የተፈጸመው የተኩስ አቁም ስምምነት መፍረሱ ማሳያ ተደርጎም ተወስዷል። ባለፉት 2 ቀናት በተለይም በደቡባዊ ሊባኖስ እየተፈጸሙ ያሉ ጥቃቶች ሄዝቦላ በርካታ ፈንጂ የጫኑ ድሮኖችና ሮኬቶችን ወደ እስራኤል እያስወነጨፈ ያለ ሲሆን ከነዚህም አንዱ ከሊባኖስ ድንበር አቅራቢያ በማረፍ አንድ የእስራኤል ተጠባባቂ ወታደሩን በከባድ
እንደዚሁም ሌላ መኮንንና ሌላ ወታደርን ደግሞ በመጠኑ ማቁሰሉን የእስራኤል የመከላከያ ሰራዊት ገልጿል። በአጻፋው የእስራኤል ጦር ታይር ዴባና ማሩብን ጨምሮ ለ9 የደቡብ ሊባኖስ መንደሮች ነዋሪዎች አካባቢያቸውን ለቀው እንዲወጡ ማስጠንቀቂያ ከሰጠ በኋላ በሄዝቦላህ መሰረተ ልማቶች ላይ ሰፊ የአየር ጥቃቶችን አድርሻለሁ ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያዘጋጀናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።